እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል በሐምሌ 23 ቀን የሚነበበውና የሚጸለየው የሊቀ ሰማዕቱ የቅዱስ ጊዮርጊስን ገድሉን እንደሚከተለው እናሰማችኋለን። የቅዱስ ጊዮርጊስ አባት ቀጰዶቅያ አገር ይኖር የነበረ አንስጣስዮስ የተባለ መስፍን ነው። እናቱም ቴዎስታ የተባለች ፍልስጤማዊ ነበረችና ከዚህ ቅዱስ አባትም የሞተው በልጅነቱ። ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገ። መስፍኑም በጦር ኃይል አሰለጠነውና 20 ዓመትንም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሮት ሀገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎንን በኃይለ መስቀል ነስቶት ገድሎታልና ሕዝቡንም ወደ አምልኮተ እግዚአብሔር መልሰዋቸዋል። ዕድሜው 20 ዓመት በሞላም ጊዜም ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖትን እንዲያመልኩ ያስገድዳቸው ስለነበር፣ ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ አወጣቸው። ከንጉሥ ዘንድ በመሄድም በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርን አክሊልን እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳን ገባለት። ለ7 ዓመትም በጽኑ ተመከራና በስቃይም እንዲሁም በተጋድሎ እንደሚኖር፣ በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትን እንደሚያገለግሉትም ነገረ። ቅዱስ ጊዮርጊስም ትእዛዝን ለመቀበል ንጉሥ ዱድያኖስ እጅግ አዝኖ አትናቴዎስም የሚባል ታላቅ ሥራየኛ ካስመጣ በኋላ መርዝን ቀምሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስም ጊዮርጊስ ግን ያንን ጽዋ ቢጠጣው ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ ነው። በመሆኑም ይህ ተአምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ችለዋል። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙ ሰዎችም ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህም በኋላ ቅዱስ ጊዮርጊስም በንጉሥ ዱድያኖስ በሰባኛው ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱስን እንዲቀበሉት እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱን እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተውም ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑና፣ ነገሥታቱ ግን ከማመን ይልቅ ከቅዱሳኑ በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳርረውም ሥጋውንና አጥንቱን ፈጭተውና አመድ ካደረገ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ክርስቶስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስም ጊዮርጊስም ዳግም ተነስቶ ከነገሥታት ፊት በመቆም ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞተዋል። ነገሥታቱም ዳግመኛ ማመን
አዳግቷቸው እነርሱን ሊፈትኑ ሙታኖቹን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን አሉት። በእርሱም እናምናለንም አሉት። ቅዱሱ ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ሥራ በክብር ባለቤት በጌታችን ስም አስተማሩት። የገሃነምን ወሬ ተናገሩና በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየን እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉና እርሷም እንጀራ ልትለምን በወጣች ጊዜ የእግዚአብሔር መልአክ ማዕድ አቀረበላት። በዚህም ጊዜ የድሃዋ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምር አይታ የክርስቲያኖች አምላክ ሰው ተመስለው ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም አላት። እኔ የአምላክ ባሪያ ነኝ እንጂ። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁና እውር፣ ደንቆሮ፣ ዲዳ፣ ጎበጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያትብበት ዓይኑ ማየት ቻለ። በሌላ ቀንም ቅዱሱ እንዲህ አላት፣ እንዲሰማ፣ እንዲናገር፣ እንዲሄድና እንዲያገለግለኝ እኔ እፈልጋለሁ። በዚህም ጊዜ ንጉሡ በአገር ውስጥ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተጠቀመባት የመበለቷ የቤት ምሰሶ ላይ ዛፉ እንደበቀለ ነገሩት። ንጉሡም ይህን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈውና በመንኮራኩርም እንዲያበራዩ ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሶስተኛም ጊዜ ጌታችን ኢየሱስ ክርስቶስ ከሞት አስነሳውና ንጉሡም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀ። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱስ ግን እየዛተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝና እኔ ሰዋ ዘንድ እንዲያዩ አለው። ንጉሡም ይህ የተናገረው እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበና በዚህም ጊዜ የንጉሥ ዱድያኖስ ሚስት ንግሥት እለእስክንድርያ ሰምታ ቃሉ ደስታ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራትና ንግሥቷም ትምህርቷ በልቡኗ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁን የሰማች ያቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም አዘዘው አለው። በዚያንም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ ያ እርኩስ መንፈስም ከማደሪያ ወጥቶ ቅዱስ ጊዮርጊስ ወደ አለበት ቦታ መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝብ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውንም ወጠች። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸውና ንጉሡም ከወገኖች ጋር አረፈ። ንጉሡም እጅጉን ተበሳጭቶና ተቆጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን
አትጣላቸው አላልኩህምን? አለችው። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራት አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቱትና በመጋዘም እንዲሰነጥቁት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀብላለችና ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ኀፍረት እንዳያመጣባቸው ራሱን በሰይፍ እንዲቆርጡት ንጉሥ ዱድያኖስ መከሩት። ንጉሡም ምክራቸውን ሰምተው የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱስ እጅግ ደስ አለውና ጌታችንም እሳቱን ከሰማይ አውርዶ ሰብአውያን ነገሥታት እንዲያቃጥላቸው መከራውንም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰብአውያን ነገሥታት ከሰራዊታቸው ጋር አቃጠላቸው። ከዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህም አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራ ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስም የሚለምኑኝን እኔ ፈጥኜ ከመከራው አድነዋለሁ አለው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ። በሰይፍም ቆረጡትና በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖቹም ስጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ወሰዱትና በኋላም ቤተ ክርስቲያንም ሰርተው በውስጡ አኖሩት። የቅዱስ ጊዮርጊስ ረድኤት በረከት አይለየን፣ አሜን። እዚህም በመቀጠል በሐምሌ 23 የሚነበበውን ስንክሳር እና የሚጸለየውን እንደሚከተለው እናሰማለን። ቅድስት መሪና። ሐምሌ 23 በዚህች ቀን ቅድስት መሪና ሰማዕት ሆነች። እዚችም ቅድስት የአባቷ ስም ዳኪዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜም ንጉሡም ከሃዲው ዳኪዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች እና አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውንና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትን ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች አገር ደረሰና እርሷንም አይቶ ወደ እርሱ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደም ግባቷንና ለሕይዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባባላት። እርሷ ግን ረገመችው። የረከሱ አማልክቶቹንም ረገመቻቸው። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕሷን ይቆራርጡ ዘንድ አዘዛቸው። ያን ጊዜም ወደ ጌታ እግዚአብሔር ጸለየች እና የመላእክት አለቃ የሆነው ቅዱስ ሚካኤል መጥቶ አዳናት። ሁለተኛውም ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥተው የቅዱሳን ሰማዕታትንና ጻድቃንን ማደሪያዎች አሳይተው ወደ ቦቷ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤቱ ውስጥም ቁማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠ፣ ሰውነቷ ሁሉ ተንቀጠቀጠና መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣትና ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች። እግዚአብሔርን አመሰገነችው።
ሁለተኛም በጥቁር ሰው አምሳል ሰይጣንን አየችውና እጆቹም በጉልበቶች ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። ቅዱስ ለንጊኖስ። በዚህችም ቀን ከቀጶድያ አገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታችን ይሰቅሉ ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበር። በመስቀል ላይ ከሞተ በኋላም ጌታችንን የቀኝ ጎኑን ወጋውና ከጎኑም ደምና ውሃም ፈሰሰ። ይህንንም አይቶ እጅግ አደነቀና ከዚህም በፊት ፀሐይ እንጨለመ፣ ጨረቃ ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበርና ጌታችንም በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስም ላከለትና እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መስቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ ዕርገቱ ትንቢት እንደተናገረ ነገረው። እርሱም ከቅድስት ድንግል ማርያም በሥጋ ተወልዶ ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነና የምድራዊ ንጉሥ አገልግሎትንም ትቶ ወደ ቀጶዶንያ ሄደ። በውስጧም ክብር ይግባውና በጌታችን በኢየሱስ ክርስቶስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበትና በመሳፍንት ዘንድ ከሰሱትና በላዩም የሐሰት ምስክር አነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያዋን ለሚያደርግ ገድሏንም ለሚያጽፍ ወይም ለሚያነበውና ለሚሰማው ኃጢአቱን እንዲያስተስርለት ለእርሷም ርዕሱን እንዲሰጣት ቃል ኪዳን ሰጣት። ከዚህም በኋላ ራሷን በሰይፍ ይቆርጡ ዘንድ አዘዙት። ቆረጡም። እርሷም ብዙ ተአምር ተገለጠና ዕውራን አይተዋልና፣ አንካሶችም በትክክል ሄደዋልና፣ ደንቀሮችም ሰምተዋልና፣ ዲዳዎችም ተነግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታምነዋል። ጌታችንም ለቅድስት መሪና እንዳላት ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቹ ላይ ተጨብጠው ነበርና ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደብድባዋለች። ስትጸልይም ከሰማይ ርግብ መጣ። በአፏም ውስጥ የወርቅ አክሊልን ነበር። ማሰሪያዋንም ፈትቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃትና እግዚአብሔርንም እያመሰገነች ከውሃው ውስጥ ወጣች። ከቅዱሳን በረከት ረድኤት ፈጣሪያችን ያሳትፈን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።